ጥምቀትን በኢቢኤስ ወደ እናንተ ያደረስን እንገኛለን። እንግዲህ በፕሮግራማችን መግቢያ ላይ እንዳልነው በቅዳሜ ከሰዓትና በእሁድም በኢቢኤስ የተቀረጹ ፕሮግራሞች ናቸው። የተወሰኑትን ወደ እናንተ ያደረስን ነው። ከነዛ መካከል ከውበት በላይን ወደ እናንተ ልናደርስ በሰዓቱ እንገኛለን። ከውበት በላይ ዛሬ ደግሞ ያው ከበዓል በፊት እንዲሁም የነፂን ህልፈት ከመስማታችን በፊት የተሰራ ፕሮግራም ነው። ምን አይነት እንደነበረ ከፕሮግራሙ አይተን እንመለሳለን። አሁንም መልካም በዓል ሊሆንላችሁ እንመኛለን። እንዴት ዋልክ? ሰላም ነው አለን ይመስገን። ሱሪዎች ነበሩኝ ይዤ ልምጣ እንዴ? ወረፋ አለ ነው? ሻንጣም ይሰራል? ምኑ ነው የሚሰራው? ይሄ ዙሪያው እንዳለ ስራ እንዴት ነው ታዲያ? ዛሬ ነው ሌላ ስራ ብሰጥስ? ቀለል ያለ ከዚህ ከለመርከው የሚያሳርፍ የት እኮ ይሄን ታረጋዋል። እንዴት ነው ነታውቅ ማን ልበል? አይተነበረ ነው አይተነመለደ ሮቤል ፍሳ ይባላል። እሺ ስራ እንዴት ነው? ስራ እግዚአብሔር ይመስገን ተመስገን። ምን ማለት ነው? ሌላ ሙያ ምን አለ? ሞከርኩት ስራ የለኝም። ምን ሰርታል? ከምን ልበል? ከመጀመሪያው ሲበለባድ ለምን ጀምር ያለው ምሳሌ አፈው እዚህ በላይ እንትን ነው እግሬ እንትን ነው አከለው ወደሮ ላይ ሊስትሮ ጀመሩ። ከሊስትሮ ደግሞ ችግኝ ምናምን የማታ እየተማርኩ ችግኝ ማፍላት ጀመሩ። ከችግኝ ደግሞ ይችን ሙያ ተማርኩ። አሁን የቤተሰቦችን እያስተዳደርኩ እኖራለሁ አለ። ዳርዛ? አዎ ሁለት ልጆች አሉኝ። ሁለቱም ለትምህርት ደርሰዋል? አንደኛዋ ትማራለች። ኬጂን ጨርሳ እዛ አንደኛ ክፍል መንግስት ገባች። አራተኛ ነች አሁን። አንደኛው ገና 8 ወር። በትዳርስ ምን ያህል ጊዜ ነው? 13 ዓመት። ኑሮ እንዴት ነው ታዲያ? ኑሮ ያው እንደዚህ ቢያንስ እንደዚህ ባትኖር እንዳቅምት ትኖራለህ። አባትነት እንዴት ነው? ጸጋ ነው አይደል? አዎ። ኃላፊነቱ ትንሽ ከበድ ቢልም አይ የሚከብድህ ያው ስራ እንትን ሲቀዘቅዝ ምናምን ነው እንጂ ያ ከዛች ያለው የሚፈልጉትን ነገር ማሟላት ነው። ምሳሌ ዳቦ ግዴታ በየቀኑ ዳቦ ግድ ነው። ምክንያቱም እጅን ስለሚጠብቁ ግዴታ ዳቦ ያስፈልጋል። ሌላው እንኳን ባይሞላላቸው እግሬ ምን ሆነ? እግሬ ባህር ዛፍ መጥቶኝ ነው። ልጅ ያለው ሕክምና ላይ አልሄድኩም። ብዙም ክፍለ ሀገር ነው በጣም አይተው እዛ ዝም ብሎ በራሱ ተቆረጠ። እንደዚህ ተቆልፎ ነበረ። እዚህ ጋር ነበረ። ከዛ እዚህ መጥቼ በኒጆ ይሄ እንትን ሆኖልኝ ሰራልኝ። አርቲፊሻል ሰሩልኝ። እንዴት ወደ አዲስ አበባ መጣ? አጎቶች ነበሩ፣ የእናቴው ወንድሟ ነበሩ። ባህር ዛፍ መጥተው ሲሏቸው እዛ መጥቶ በቃ እዛ ለምንም ቢሆን ሰርተን ቢሆን ትኖራለህ ብለው ይዘውኝ መጡ። እዛ መጡኝና የሰው ፊት የምን ያህል ሰዓት እንደሆነ ከዛ በኋላ አወኩኝ። 1 አመት ያህል ለምን ለመንኩ ማለት መጣ። ቀጥታ ወደ ልመና ይርኩ ማለት እነሱም ካባ ምናምን ስለሚሰሩ የዛን ያክል ኑሯቸው። ስለዚህ አማራጫቸው ምንድነው? እኔን በቃ ዝም ብለህ ያው እየለመንክ ኑር ምናምንና ከዛ እንትሻሻል ከሆነ ደግሞ እያልክ በራስ እንትን ብላ ከዛ የሰው ፊት በቃ በጣም ነበር እንዴት እንደምፈራ ተውኩ። እዛ በኋላ ትምህርት አልገባህም?
ትምህርት እዚህ ሞክሬያለሁ። በቃ ከእጅ ወደ አፍ ሲሆንብኝ ተውኩት። እስከ 2 ተምሬ እዛ ተውኩት። ህይወት ላይ ትልቅ ፈተና የምትለው ምንድን ነው? ትልቅ ፈተና ጉዳቴ ነው። ለምሳሌ እንደ በቃ ማለት ብዙ እውቀት እያለኝ ጉዳቴ ብዙ ነገር አደረገ። በቃ ማለት ስንት ሰርተህ ትለወጣ ነበረ። አላባረረውም። በእርግጥ ከኔ ቤታችን ሳይ ተመስገን እለዋለሁ። ለምን ከኔ ቤታች ብዙ አሉ። በህይወት ተስፋ ቆርጠህ ታውቃለህ? ያው አንዳንድ ጊዜ ስራ ጥፍት ሲል ምናምን ብዙ ታስባለህ። ለምን ቤተሰቦች ስላሉ ቤት ኪራይ አለ፣ ብዙ ነገር አለ፣ ተስፋ ትቆርጣለህ። አንዳንድ ጊዜ እንደዚህ ከበድ ሲሉ ህይወት ከበድ ሲል ምንድን ነው የምትጽናናው? ቤተክርስቲያን እሄዳለሁ። እባክህን እንደው ስራዬን ባርክልኝ፣ ከሚገርምህ ከመንገድ ዳር እንደው አንሳኝ እባክህ እለዋለሁ ብዙ ጊዜ። ከዚህ ከመንገድ ዳር የተሻለ ስራ እንደው ወይም እመኛለሁ ማለት ነው። በህይወት በጣም ደስተኛ የነበርክበት ጊዜ መቼ? ህይወቴ ደስተኛ የሆንኩበት አሁን በዚህ ዓመት ነው። ትንሿ ማለት ትንሿ ልጅ ከወለድኩ በኋላ መንግስት ደግሞ ትንሽ ቦታ ሰጥቶን በሷ ትንሽ አሁን ለመቋቋም ጀምሬያለሁ። በሷ ትንሽ እንድሰራ። ምን ያጽናናል? የሚያጽናናኝ ሙዚቃ ትወዳለህ? የማን የድሮ ዘፈን እነማን? በቃ እነ ጥላሁን፣ ጸጋዬ እሸት እነሱ እወዳለሁ። ከድሮዎቹ ነው የማጠቃላይ በጣም ደስ ይለኛል። መሆኑን አወቅኩት ወደ ከቆዳዬ ሲራባ ሳደርኩት ብድር እንደበላን አንጀቴን አበርኩት። እሺ እንዴት ነው አለ? ጅንስ ነገር ወይም ካኪ እንደምንስ ከላይ ደግሞ የሚደረግ ነገር እስኪ ምረጥ። ቲሸርት ነገር ይሻላል? ሸሚዝ ነገር? እስኪ ካለባበሱ ጋር ደግሞ የሚሄድ ጫማ ነገር? እንዴት ነው ቆይታ? ቆንጆ? አዎ። የት ነው የምትወስደኝ? ምንድን ነው ይሄ ነገር እያልክ ነበርና ያው ጊዜው ስለማይታመን እንደሆነ እኔ ምንም አላወኩም። እንደዚህ መሆን አልጠበኩም። እድሜ ይስጥልኝ ብያለሁ። እንደዚህ አይነት ገጠመኞች ነበሩ ከዚህ በፊት? ኢቢኤስ የሚባል አንዳንድ በቲቪ ላይ ያለው እንደዚህ እያደረጉ ምናምን ይባላል። እንደውም እስከ መነሻው እንደዚህ ስጦታ ምናምን ይሰጡ ያለው ምግብ ሁላ ምናምን ላይ ሲመግቡ ያለው እንደኔ ግን ገጥሞኝ ያለው የመጀመሪያ ነገር። ምን አይነት ስሜት አለ? የት እንደምትሄድ አታውቅም ነበርና? አዎ አላወኩም። ብዙ ነገር ማለት ብዙ አስቡኝ፣ ግን ደግሞ ካሜራ ምናምን ሳይ ቀረጻው መስሎኛል። እሺ እና በዘት ተጽናንቻለሁ። ዛሬ ልታይ ነው አልክ? እንደምታደርግ ከባድ ነው ስራ? ስራ ያው ከባድ ቢሆንም ያው ምን አይ የዛሬ እንጂ አሁን ስራ የዛሬውማ ደስ ይላል። ከባድ አይደለም። የዛሬውማ ቀላል ነው በጣም።
የትኛው ነው? አንተ ምረጥ። ከለር ይሄው ወያ የመጀመሪያው ይሄን ቼክ አድርግለት። ይሄን ፕሮግራም ኢቢኤስ ላይ ታውቃለህ? ማለት ብዙ ሰዎች ሲገድፍ ምናምን እሰማለሁ አያለሁ በቲቪ ላይ። እንግዲህ እንዳልኩ ጭላንጭሉን አውቀዋል። ከኢቢኤስ ቴሌቪዥን ነው። እኔው ደረሰኝ ተመስገን። እግዚአብሔር ይስጥልኝ፣ እድሜ ይስጥልኝ ፈጣሪ። ከምንም በላይ እንዴት እንዳወከኝ ችግሬን አላውቅም። በርግጥ ሌላ ምንም የምለው ነገር የለኝም። ፈጣሪ ይስጥልኝ ነው የምለው። እሑድን በኢቢኤስ ላይ የሚተላለፍ ከውበት በላይ የተሰኘ ፕሮግራማችን ነው። ከተማው ላይ የሚሰሩ ሰዎችን እረፍት እንዲያደርጉ ቆንጆ ቀን እንዲያሳልፉ የምናደርግበት ፕሮግራማችን ነው። ቆንጆ ጊዜ እያሳለፍክ ነው? አዎ በጣም የሚገባ። ያው ኃላፊነት ላይ ስትሆን ለራሴ ብለህ አታርፍም። ብዙ ጫናዎች አሉ፣ ልጆች አሉ፣ ኃላፊነት አለ አይደለ? ዛሬ ቆንጆ ቀን እንድታሳልፍ እረፍ እንድትል ዘና እንድትል ነውና እኔ እንዳሳረፋችሁ ፈጣሪ ደግሞ እናንተ ነው እድሜና ጤና ይስጣችሁ ነው። አሜን። እስካሁን የት እንደምንሄድ እያወቃል ነበር ማለት። አሁን ደግሞ ለየት ያለ ቦታ ወስዳል። ቅድም አዋራ ሆንኩ ብለህ ስትጨናነቅ ነበር። የምትልበት ቦታ እንሄዳለን። በኋላ ደግሞ ምን እንደሚመስል በደንብ ታጫውተኛለህ። ዝግጁ? እንዴት ነው? እንዴት ነው? እንዴት ነው? እንክላል አይደለ? ናሽ እንዴት ነው? በጣም አሪፍ ነው። ቆንጆ። አዎ ወደድከው? እስቲ ባንተ ቋንቋ ግለጸው። ህይወቴ አይቻላቅም። በቃ ደስ ይሉኛል። ዛሬ ማለት ቲቪ ላይ የማየውን ዛሬ በራሴ ድርሳ ይውስ እንደዚህ እንዳማረብህ ደግሞ ቤተሰቦች እራቱን ጋብዛቸው። ይቻላል። ደስ ይለኛል። ታጉ እንዴት አለሽ? ሰላም አለ። የሆነ ስራ ስላገኘ እዛ እንትን ልታገናኝ
አገናኝ ሲሉ አታችን በሰላም ነው። እሺ ደረሰሽ? እሺ የሆነ ስራ ስላገኘው ማለት ነው። ነይና ኑና ይውልኝ ከልጆችሽ ጋር ለባብሽና ልጆችሽ ጋር ጠብቂኝ እንድታይልኝ። እዛ መኪና ይላክልሻል። መኪና እሺ ቶሎ በይ። እንዴት አመሻችሁ? ኑ እባካችሁ። ደህና የዛሬ ስራ እዚህ ነው ልታዩለት የመጣችሁት። ኢቢኤስ ላይ የሚቀርብ ከውበት በላይ የሚሰኝ ፕሮግራማችን ነው። ከተማው ላይ ዞር እያለን የሚሰሩ ሰዎች የምናበረታታበት፣ ቀናቸው ቆንጆ እንዲሆን የምናደርግበት ፕሮግራም ነው። በዛሬው ፕሮግራም ደግሞ ያንቺን ባለቤት አግኝተን ጥሩ ቆይታ አሳልፈናል። አሁን ይመጣል ውሎ እንዴት እንደነበር በደንብ ያጫውትሽ። ስንተዋወቅሽ ካሰች 8 ወሯ ነው የሚያለው። ሁለተኛ ልጃችሁ 8 ወሯ ሳይሆን 10 ታላቅየው ሰና ስንት ዓመትሽ? ማነው ስምሽ? ቃል ኪዳን። ሙሉ ስም እኮ ነው የሚነገር። ቃል ኪዳን አይተ ማለት ይኋላ እሷ ባለቤቷ እንደሆነች አውቃለሁ። እኔ ጎረቤቷ ነኝ። ጎረቤት እነሱ አንቺ ልጆች ናቸው? አይ የእህቷ ልጅ ናት። እሷ የእህቷ ልጅ ናት። ማነው ስሟ? አሚን። ማን ልበል? ብሩክ ልጅሽ ነው? ልጅ ነው። አሁን መዞር ትችላላችሁ። ሳማት ምን ነው ቆራባችሁ? ብሩክ አጨብጠው እንዴት እንዴት አያችሁ? ዛሬ ሰርጌ ነው። እዛችሁ ዳር ላይ ሆናል። እኔ ዛሬ በጣም የሚቀር እሱ ያጫውታቸው በዛው ለደሱ እዛቸው እንዴት ነበር ስራው? እንዴት እንደነበር ነገራቸው። ስራ ቦታ ነበር። ይሄ ሰራ ነው ማለት አይ እንደዚህ እንደምታይ ነው። እዛ የሆነች
ትንሽ የምትሰራ ስራ አለኝ አንይላል የት ነው ስለው አይ ዝም ብለና እንዝና ከዚህ ሽሮ እንትን ብለው እና ትመጣለህ ሽሮ መጣው ምሳ በልቼ ልክ ከምሳ እንደገና ስራ ቦታ ይሰመለስ ያሱ መጣና በዛ ቢጠባስ እንሄዳለን የት ነው ስለው አይ እሺ በቃ ምን እሺ ናት አይደል እሺ አልኩትና በበለስ ተመጣ መኪና ቆማ ገባሁ ግራ ገባኝ የራሴ እንዴት ነው ከዛ እንደምታውቁት ልብስ ገዙልኝ እንደዚህ ያደርጉልኝ እኔ በእርግጥ አላመንኩም እስካሁን ድረስ ራሱ በተለይ እስከ በሊ ምናምን አላመንኩም ጭራሽ እዛ ልብስ ገዙልኝ ያኔ ትንሽ እየተረጋጋሁ መጣሁ እስከዛ አላመንኩም ምን አይነት ባል ነው ዛክዳ ምን አይነት አባት ነው አሪፍ ነው መቼ ነው ባለቤትሽ እንደዚህ ዘንጦ አምሮበት አይሽ እንጂ ለብሳችን እንደዛ ነው ይቻላል አምሮበታል ምን ተሰማሽ ደስ መልካም ቆይታ ነበረ እሺ ስላገኘን ደስ ብሎናል እሺ አመሰግናለሁ ለኛ ተነስተልኝ በተለይ አንተ ሁሉም እንደምስበው ለኛ ተነስተልኝ ማለት አመሰግናለሁ ያው ተነስተልኝ በጣም የሚያው ዛሬ አየሁኝ ላይ ደርሶ ስለዚህ አመሰግናለሁ ለኛ ተነስተልኝ እንደው ምን ብሰራ እያልኩ እያሰብኩ ነበር ማለት በዚሁ ባለች ሙያ ሰፍቼ ብሰራ ደስተኛ ነበር እና ምን በቃ የተሻለ እንጀራ እንድንሰራ ሙያና ዳብሬ በቃ ብዙ ነው በቃ የተሻለ ከዚህ ከጎዳና እንደወጣ ምን ነበር እንግዲህ ለምን እግዚአብሔር ጊዜ ለምን ነበር ታኔ ባክ እዚህ ጎዳና ላይ ያመክ ብታነሳው ለምን ማሰራል አውጭ ምን ሰራው የዚህ ጎዳና ስራ ጆራት ነው ቤተሰብ ጋር ምን ታስቀምጠው ነገር የለም በመከራና ወጭ ነው የምታወጣው እሱም ደግሞ አንድ ሳምንት ሰርተህ አንድ ሳምንት ደግሞ ስራ ይፈጥራል ያስነው ማለት ምንቴ ያው የተሻለ ነው ያ አለ ነው ያለው እስከ በዛችሁ ሷሙ ወደ ዲስፕሌዎች ለመስራት ቴሌቪዥን ደግሞ እንደዚህ ለምታስበው ማስፋፋት መነሻ የሚሆን ካፒታል ያበረክትልናል አመሰግናለሁ ሁላችሁም በርታለን እሺ እንግዲህ እናንተም ማን ይምጣ ሲባል ጎረቤቴ ባለቤቴ ልጆቼ ብሎ ነውና እራት ደግሞ እየተመገብን እንጫወት ዓመታት በላይ በመሃል ዋሽንግተን ዲሲ በልዩ ቤተሰባዊ ፍቅርና ትጋት ሁሌም የማይቀያየር እውነተኛ ኢትዮጵያዊ ጣዕም ከኛ ቤተሰብ በልዩ ሙያ ተከሽኖ ለናንተ ኑ ወደ ቤቶ ሀበሻ ገበያና ሬስቶራንት ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል በዲሲዩ ለሚኖሩ እንዴት ብዬ ቋንቋዬን አሻሽዬ ጥሩ ሙያ ተምሬ ከዓለም አቀፍ ማህበረሰብ ጋር ተወዳድሬ ኑሮዬን አሻሽላለሁ ካሉ ወደኛ የእንግሊዝኛ ቋንቋን ከምንጩ ተፈላጊ ሙያዎችን በዘርፉ ዕውቅ በሆኑ ባለሙያዎች ስራ ማፈላለግና ማመልከት ድጋፍ እየተደረገሎት ትራንስፖርት ተመቻችቶሎት ይምጡና በነፃ ይማሩ ህልሞን ያሳኩ ውስን ቦታ ስላለን ቶሎ ይመዝገቡ ላለፉት 50 ዓመታት ብዙ ሺህ ዓለም አቀፍ ዜጎችን ለትልቅ ቁም ነገር ያበቃ ካርሎስ ሮዛሪዮ ኢንተርናሽናል ፐብሊክ ቻርተር ስኩል